እንዴት ናችሁ ተመልካች አድማጮቻችን? የዛሬን የካቲት 6 2018 ዓ.ም ወርቅ በኢትዮጵያ በስንት እየተሸጠ ይገኛል የሚለው መረጃ ይዘንላችሁ መጥተናል። እንደተለመደው ሁሉንም ካራቶች ማለትም ከ14 ካራት እስከ 24 ካራት ዛሬ ዕለተ ሐሙስ በስንት እየተሸጡ እንደሚገኙ ጨምሯል ወይስ ቀንሷል እያልን የምንመለከት ይሆናል። የምነግራችሁ በአሜሪካ ዶላር እንዲሁም በኢትዮጵያ ብር እየተሸጡ ያሉበትን የጥሬ ወርቅ ዋጋ ነው የሚሆነው። የጥሬ ወርቅ ዋጋ እንደምታውቁት ከሆነ እጅግ በጣም ወሳኝ መረጃ ነው። ለምን ካላችሁ ደግሞ አንደኛ የጥሬ ወርቅን ዋጋ ካወቃችሁ ከተሰራ በኋላ ያለውን የማሰሪያ ዋጋ ወይም ሜኪንግ ቻርጅ እና ቫትን ካልኩሌት አድርጋችሁ ገበያ ላይ በቀላሉ የምታገኙበትን ዋጋ መገመት ያስችላችኋል። እኛም በዚህ ቻናል ላይ ዘውትር በየቀኑ አንዳንዴም ደግሞ የውጭ ሀገር ወርቆች በስንት እየተሸጡ እንደሚገኙ የምንነግርበት የዩቲዩብ ቻናላችን ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ በማድረግ ቪዲዮውን ጀምሩ። ቤተሰብን በመሆን ትቀላቀሉን ዘንድ በማክበር እንጋብዛለን። አሁን ቀጥታ የምንሄደው ወደ መረጃዎቻችን ይሆናል። ከትላንት ተመሳሳይ ቀን ጋር በማነጻጸር የምንነግራችሁ ነው የሚሆነው። ከ14 ካራት ነው የምንጀምረው። 14 ካራት ዛሬ ላይ በ95 ከ87 የአሜሪካ ዶላር ወይም ደግሞ በ14883 እየተሸጠ ይገኛል። ትላንትና ታስታውሱ ከሆነ 14 ካራቱ 14539 ነበር እየተሸጠ የነበረው። ዛሬ ላይ እንግዲህ ከ300 ብር በላይ ጨምሮ ከትላንት ጋር ሲነጻጸር በመሸጥ ላይ ነው የሚገኘው ማለት ነው። ይሄ የአንዱ 14 ካራት ግራም ላይ ያለው ልዩነት ነው ማለት ነው። በመቀጠል የምንመለከተው ደግሞ የ15 ካራትን ሲሆን 15 ካራት በአሜሪካ ዶላር በ102 ከ72 እየተሸጠ ይገኛል። ወይም ደግሞ በኢትዮጵያ ብር በ15946 ከ99 እየተሸጠ ይገኛል። ትላንትና ታስታውሱ ከሆነ 15 ካራቱ እየተሸጠ የነበረው 15578 እንደነበረ አይረሳም። ይህም በጣም ጭማሪ ያለው በአሜሪካ ዶላር በ102 ከ72 በመሸጥ ላይ ነው ያለው ዛሬ የካቲት 5 ማለት ነው። ቀጥለን የምንመለከተው የ16 ካራቱ ነው የሚሆነው። 16 ካራቱ በአሜሪካ ዶላር በ109 ከ56 ወይም ደግሞ በኢትዮጵያ ብር በ17014 ከ12 እየተሸጠ ይገኛል። በአሜሪካ ዶላር 109 ከ56 ነው እየተሸጠ የሚገኘው። ትላንትና 16 ካራቱ እየተሸጠ የነበረው ታስታውሱ ከሆነ 16616 ነበረ። ይሄ እንግዲህ ከ400 ብር በላይ ጭማሪ እንዳለው ማሳየት ችለናል ማለት ነው። የ400 ብር ከትላንት ቀን ጋር ሲነጻጸር ልዩነት አለው። በመቀጠል የምንመለከተው የ17 ካራቱን ሲሆን 17 ካራት 1 ግራም ወርቅ ዛሬ ላይ በፌብራሪ 12 ላይ እየተሸጠ የሚገኘው በ116 ከ41 የአሜሪካ ዶላር ወይም ደግሞ በ18073 ከ25 ነው። ትላንትና ስንት ነበረ ብለን ስንመለከት በ113 ከ76 ወይም ደግሞ በ17655 እየተሸጠ ነበረ። ይህም እንግዲህ በግራሙ ላይ ከ400 ብር በላይ ጭማሪ አሳይቷል ማለት ነው። ዛሬ እንግዲህ በተለይ ኦፊሻል በሆነ መልኩ ወርቅ እየተሸጠ ያለበት የሳምንቱ 4ኛ ቀን ነው። ምናልባት የነገም ቀን ዋጋ የተለየ ሆኖ ሊነግረን ይችላል። ነገር ግን ከሰኞ ጀምሮ ያለውን አዝማሚያ በምንመለከትበት ሰዓት ላይ እንግዲህ በጥቂቱ በ300 በ400 በ500 እያለ እየጨመረ መምጣቱን እያመላከተን ነው ማለት ነው። ተመልካች አድማጮቻችን በመከታተል ላይ ያላችሁት የዛሬን የካቲት 5 2018 ዓ.ም የወርቅ ኦፊሻል የሆነ የጥሬ ወርቅ ዋጋን በኢትዮጵያ እየተከታተላችሁ ትገኛላችሁ። ቪዲዮውን እስካሁን ላይክ ያላደረጋችሁ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እንዲሁም ላይክ በማድረግ ቤተሰቡን ትቀላቀሉ ዘንድ ይህን ወርቃማ ፋሚሊ ቤተሰብ ታድርጉ ዘንድ በማክበር እንጠይቃለን። በመቀጠል የምንመለከተው ደግሞ የ18 ካራቱን የ19 ካራቱን እያለን እስከ 24 ካራት ድረስ ያለውን የወርቅ ዋጋ በዛሬ ቀን በስንት በጥሬው እየተሸጠ እንደሆነ የምንነግራችሁ ይሆናል ማለት ነው። እንደዚህ አይነት መረጃ እንግዲህ
ለመግዛትም ሆነ ለመሸጥ እጅግ በጣም ወሳኝ የሆነ መረጃ እንደሆነ ይታወቃል። 18 ካራቱ ታዲያ በስንት እየተሸጠ ነው ካላችሁኝ ዛሬ ላይ በአሜሪካ ዶላር በ123 ከ26 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ19136 በመሸጥ ላይ ይገኛል። ትላንትና 18 ካራቱ ታስታውሱ ከሆነ 18693 ነበረ። ይህም እንግዲህ ወደ ኦልሞስት ወደ 500 ብር አካባቢ ጭማሪ እንዳለው ለመረዳት ተችሏል። 18 ካራት እንደምታውቁት ከሆነ በጣም ተወዳጅ ከሆኑ የካራት አይነቶች እንደሆነ ይታወቃል። በቀላሉ ከሌሎች ከከበሩ ማዕድናቶች ጋር መደባለቅ የሚችል እንዲሁም ደግሞ በጥንካሬው ታዋቂነትን ካተረፈ የካራት አይነት መካከል ይጠቀሳል። 18 ካራቱ እንደነገርኳችሁ በ123 ከ26 የአሜሪካ ዶላር እየተሸጠ ነው የሚገኘው። በመቀጠል የ19 ካራቱን ስነግራችሁ 19 ካራቱ 1 ግራም ወርቅ በጥሬው በ130 ከ11 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 20199 ከ52 ነው በሚሸጥ የሚገኘው። ትላንትና 19 ካራቱ በ19732 እየተሸጠ እንደሚገኝ እንግዲህ ለማየት ችለናል። ይህም እንግዲህ ወደ 400 ብር አካባቢ የሚጠጋ ዲፈረንስ አለው ማለት ነው። በመቀጠል የምንመለከተው የ20 ካራቱን ዛሬ የካቲት 5 2018 ዕለተ ሐሙስ በስንት በመሸጥ ላይ ይገኛል የሚለውን ስንመለከት 20 ካራቱ የሀገር ውስጥ ወርቅ እንግዲህ 82.08 የወርቅ ንጽህና እንዳለው ይታወቃል። ከ21 ካራት አነስ የሚል የወርቅ ጥናት ነው ያለው። በ136 ከ96 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ በ21262 ከ65 የተሸጠ ይገኛል። በትላንትናው ቀን አሳየኝ ካላችሁ ደግሞ በ20770 ከ67 ነው እየተሸጠ የነበረው። በአሜሪካ ዶላር ደግሞ በ133 ከ84 ማለት ነው። እንቀጥላለን። በመቀጠል እንግዲህ ተወዳጅ ከሆኑ ካራቶች መካከል ግንባር ቀደም የሆነውን የ21 ካራት ነው የምነግራችሁ። 21 ካራት ዛሬ ላይ ስንት እየተሸጠ ይገኛል ካላችሁኝ በአሜሪካ ዶላር በ143 ከ81 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 22325 ከ78 እየተሸጠ ነው ያለው ማለት ነው። የትላንት መረጃችን እንደሚያመለክተው የ21 ካራት መሸጫ የነበረው 21809 ከ21 ነበር። እንግዲህ ይህም እንግዲህ ከፍተኛ የሆነ ልዩነት እንዳለው ለመረዳት ያስችላል ማለት ነው። በመቀጠል እንግዲህ የ22 ካራቱን ስንመለከት 22 ካራቱ ዛሬ ላይ በአሜሪካ ዶላር በ150 ከ51 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። የሀገር ውስጡ መሸጫው ደግሞ 23388 ከ92 ሆኑ ተመዝግበዋል ማለት ነው። ትላንትና ስንት ነበር ሲሸጥ የነበረው ካላችሁኝ የትላንትና ዋጋው እንደሚያሳየው 22847 ከ74 እየተሸጠ የነበረ መሆኑን እንግዲህ ትላንትና የተመለከትነው ነገር ነው። እንግዲህ ስንት ነው ልዩነቱ ካላችሁ እንግዲህ በ23388 እና በ22847 መካከል ይህም ኦልሞስት ወደ 500 ብር በላይ እንግዲህ ጭማሪ አሳይቷል። ይህ እንግዲህ ቀላል እንዳይመስላችሁ በአንድ ካራት ላይ ከፍተኛ የሆነ ጭማሪ ነው ማለት ነው። በመቀጠል እንግዲህ ብዙ ጊዜ ለጌጣጌጥ የማይመከረው የ23 ካራት እንዲሁም ደግሞ የ24 ካራት ዋጋስ ዛሬ ላይ በስንት በመሸጥ ላይ ውለዋል የሚለውን በብሔራዊ ባንክ ኦፊሻል መሰረት የምነግራችሁ ይሆናል። እስካሁን እየተከታተላችሁኝ ከሆነ እጅግ በጣም አመሰግናለሁ። ነገር ግን ቤተሰብ መሆናችሁን እርግጠኞች ሁኑ። በዚህ ዩቲዩብ ቻናል ላይ እንግዲህ የወርቅ መረጃ ብቻ ሳይሆን የምንዛሪ መረጃዎችንም ለእናንተ የምናቀርብበት ቻናላችን ነው። በተጨማሪም ደግሞ ከወርቅ ጋር ተያያዥነት ያላቸው መረጃዎች ለምሳሌ ወርቅን እንዴት በጥንቃቄ መያዝ እንዳለብን፣ የወርቅ ዘመናዊና እንዲሁም ደግሞ የባህላዊ አወጣጥ እንዲሁም ደግሞ ከወርቅ ጋር የተለያዩ ጠቃሚ ናቸው ብለን የምናስበውን መረጃ ለእናንተ የምናቀርብበት ቻናላችን ነው። ቤተሰብ እንድትሆኑ በማክበር እንጠይቃለን። በመቀጠል እንግዲህ የ23 ካራቱስ ዛሬ ስንት እየተሸጠ ይገኛል? የካቲት 5 ዕለተ ሐሙስ 2018 የሚለውን በመቀጠል እነግራችኋለሁ። 23 ካራቱ በአሜሪካ ዶላር በ157 ከ51 ወይም ደግሞ 24452 ከ05 እየተሸጠ ይገኛል። ይሄ በጣም ከፍተኛ የሆነ ጭማሪ ነው። መቼም ይጨምራል፣ እየጨመረ ይሄዳል ወይስ እየቀነሰ ነው የሚመጣው የሚለውን አብረን የምንመለከት ነው የሚሆነው በሌላ ጊዜ። ነገር ግን እንደ ዛሬው መረጃ ከሆነ በጣም ጭማሪ ላይ መሆኑ እንግዲህ ለመመልከት ችለናል። ይህ የ24 ካራት
ዋጋ እንደነበረ የማይረሳ ነው፣ የዛሬ ሳምንት አካባቢ ማለት ነው። በመቀጠልና በመጨረሻ የምንመለከተው ደግሞ የአንድ ወቄት ወርቅ ደግሞ ስንት ነው የሚለውን እንመለከታለን። 24 ካራት አንድ ወቄት ወርቅ 1 ግራም በኢትዮጵያ ዛሬ ላይ እየተሸጠ ያለበት ዋጋ 25515 ከ18 ነው፣ ወይም ደግሞ በአሜሪካ ዶላር በ164 ከ35 እየተሸጠ ውሏል ማለት ነው። ትላንትና 160 የአሜሪካ ዶላር ነበር። በአሜሪካ ዶላር ብቻ እንግዲህ ከ4 ዶላር ብቻ ሲሆን ከዛም በላይ ጨምሮ ነው ያለው። በኢትዮጵያ ብርም እንግዲህ ወደ 600 ብር አካባቢ ጨምሯል ማለት ነው። ይሄ እጅግ በጣም ከፍተኛ የሆነ ጭማሪ ነው። የነገውንም ቀን እንግዲህ ያው ተከታትለን የምናሳያችሁ ነው የሚሆነው። የዛሬን መረጃችንን እንግዲህ ይህንን ይመስል ነበር። እስካሁን ስለተከታተላችሁን እናመሰግናለን። በያላችሁበት የዓለም ጫፍ ሰላም ሁኑልን።